የመምህር ዕዳ አለብን። በቅርብ አብረውት ከሚያገለግሉ ሰዎች አንዱ ነኝ። መምህር ዘላለምንና እሱን የመሰሉትን ከምን ጊዜውም በላይ አጥብቃ የምትፈልግበት ጊዜ ነው። በቁሟ እየነደደች እየታረደች ስለሆነ እዚህ ለአገልግሎት ሲመጣ የሚመጣበትን ሰዓት አይናገርም። ራሱ ነው ትኬት ቆርጦ የሚመጣው። ሲሄድም ደግሞ ያወጣውን ወጪ እንዳይሸፈንለት ሳይናገር ነው ሹልክ ብሎ የሚሄደው። ስለዚህ የሱ ዕዳ ስላለብን ሺምባ ብናፈስ ምንም የምንከፍለው ነገር ስለሌለ በብፁዓን አባቶች መሪነት እዛ ቅድስት ሥላሴ ፊት ለፊት ቦታ ተሰጥቷል። የሚያርፍበት ቦታ ተሰጥቷል። እዛም ቦታ ላይ እዛ ካለው ኮሚቴ ጋር ተናበን መስራት የሚገባንን ስራ እንድንሰራ ዜል ተዘጋጅቷል። እየሰማችሁ ነው? ዜል ተዘጋጅቷል። ነገር ግን በዜል ገቢ ሲደረግ ለመምህር ዘላለም የሚል ምክንያቱ ለምን መባውም አስራቱም የለቱም ነገር በዛው በዜል ስለሚገባ ለመለየት እንዳይቸገሩ ለዘላለም እያላችሁ ከስር ትጽፋላችሁ። ምናልባት ለኮሚቴዎች ደግሞ ጥናት እንድታደርጉ መፈልገው ትላንትና ማሳሰቢያ እየሰጠው መጥቶ እያለቀሰ የሄደ ሁሉ እየሰጠነውና እንደዛ አይነት ነገር ካላለ የገባበትንም ሰዓት ደግሞ ታሳቢ ተደርጎ የገባውን ነገር ትኩረት እንዲሰጥበት በዚሁ ጥቆማ ለመስጠት ነው። በኋላ ትምህርቱ ከተሰጠ በኋላ መዝሙር እየተዘመረ የተዘጋጁት የኮሚቴ አባላት በመካከላችሁ ይዞራሉ። የምትችሉትን ነገር እንድታደርጉ ለማለት ነው። ከዚህ በመቀጠል ካልተሳሳትኩኝ ከ30 እስከ 35 ዓመት ባልተናነሰ ጊዜ ውስጥ አብረው ያገለገሉ ልደታ ሁለቱም ፕሮግራም እንደነበራቸው በአንድ ዘመን አስታውሳለሁ። እኔ ሜክሲኮ ነበር ምኖረውና አንዳንዴ ክፍለ ሀገር ካልወጣው ሁለት ሰዎችን ልደታ እየሄድኩ ከመመኑ ተቀላቅዬ ያዳምጣለሁ። የመጀመሪያው መምህር ዘላለም ነው። ሁለተኛው ደግሞ አሁን በብፁዕ አባታችን ፈቃድ ከዳላስ የመጡ መጋቤ ሃይማኖት ዶክተር መምህር አንዱ ዓለም ዳግማዊም እዛው ልደታ አርብ አገልግሎት ያገለግሉ ነበርና መምህርንም እየሄድኩኝ አርብ ክፍለ ሀገር ካልወጣው ሌላ ቦታ ጉባኤ ካልወጣው ይሄንን ነግሬያቸው አላቅም እየሄድኩ ቁጭ ብዬ ከመመናኑ መካከል ወንጌላቸውን አደምጥ ነበርና የረጅም ዘመን ባልንጀርነት አላቸው። በአገልግሎት ይታወቃሉ። አሁንም ከዳላስ ወደዚህ የመጡት ስለ ወንድማቸው ፍቅር ነውና በብፁዕ አባታችን ፈቃድ የዕለቱን የወንጌል ትምህርት እሳቸው ያስተምራሉ። እንደ እግዚአብሔር ፈቃድ ይህን እንቁ ወንድም ሕይወቱን አገልግሎቱን ሁለንተና ማንነቱን የሚገልጥ አንድ የቅዱስ መጽሐፍ ኃይለ ቃል ለበረከት ያህል የወንጌል ሰው የቃል እግዚአብሔር ሰው ስለሆነ እሱን በማክበር እሱን አሰማለሁ። ውስተ ኩሉ ምድር ወፃ ነገሮሙ እስከ አጽናፈ ዓለም ወፃ ነገሮሙ። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ ይላል መዝሙር 18 ቁጥር 4። የፍጥረታት አክሊል ጉልላት አድርጎ ሰውን በአርአያው በአምሳሉ አክብሮ የፈጠረ እግዚአብሔር ራሱን ለፍጥረቱ ይልቁንም ለሰው ልጆች በአራት መንገዶች ገልጧል። አስቀድሞ በአርአያው በአምሳሉ ከፈጠረው ከሰው ጋር ቃል በቃል ቀጥታ ባደረገው ግንኙነት ንግግር ነው። ሁለተኛው እስትንፋሰ እግዚአብሔር በተባሉት በቅዱሳት መጻሕፍት ነው። ሶስተኛው በስነ ፍጥረት በእጆቹ ሥራ ራሱን ከመግለጥ ጋር በየዘመናቱ ባስነሳቸው መልእክተኞቹ ምርጥቃዎቹ ድምፁን፣ ፈቃዱን፣ የልቡን ሐሳብ፣ የልቡን ምክር አስረድቷል፣ ገልጧል። አራተኛውና የመጨረሻው ቅድመ ዓለም ከባህሪው ያለ እናት በወለደው
በመልክ በሚመስለው በባህሪ በሚተካከለው በአንድያ ልጁ የባህሪያችን መመኪያ የድነታችን ምክንያት ከሆነችው ከቅድስተ ቅዱሳን ንጽሕተ ንጹሐን ክብርተ ክቡራን ልዕልተ ልዑላን ድንግል ማርያም በተዋህዶ ሰው ሆኖ በልጁን የተናገረ ሎቱ ስምዕዎ እሱን ስሙት ብሎ ሰማይ ተከፍቶ አብ በደመና እንደነገረን በታቦርም እንደዚሁ። ስለዚህ ሰዎች እግዚአብሔርን ወደ ማወቅ እንዲደርሱ ቃለ መምህራንና ቃለ መጻሕፍት በእጅጉ ያስፈልጋሉ። በአዲስ ኪዳን የምስራቹን ወንጌል የሰላሙን አዋጅ ከቅድስት አገራችን ከኢትዮጵያ ጀምሮ እስከ ዓለም ዳርቻ ድረስ በቅንነት በታማኝነት በሃይማኖት በሕይወት በትህትና ያደረሰ የገለጠ በብዙ ያገለገለ መክሊቱን አብዝቶ ያተረፈ ታማኝ አገልጋይ ታማኝ ወንድም ነው የመምህር ዘላለም ወንድሙ ወልደ ሰማዕት። ከሹመት ከሽልማት ከከንቱ ውዳሴ ከፍቅረ ነዋይ ከፍቅረ ሲመት በጣም ርቆ ለዓላማው ተጠንቅቆ የብፁዓን አባቶችን የካህናትን የሊቃውንትን የመምህራንን ድምፅ እየሰማ ምእመናንንም ሰንበት ተማሪዎችንም በቤተ ክርስቲያን ዙሪያ በዓለም ዙሪያ ያሉትን ሁሉ በእውነት በስፋት በትጋት ያገለገለ ነው። ሁልጊዜ ሲጮህ የነበረ ታማኝ የቤተ ክርስቲያን ድምፅ እንደተቋረጠ ነው የሚሰማው። እንደ መለከት በኃይል ጩህ ድምፅህን አትቆጥብ እንደተባለ ወንጌል የተሰጠው መሆኑ ሳይሆን የሚገርመው እሱ ራሱ ለወንጌል የተሰጠ ሰው ነው። ሁለንተናው ለወንጌል የሰጠ ሰው ነው። ለወንጌል የተለየ ፍቅር የተለየ ክብር ያለው ነው። ቅድም መርሐ ግብር መሪው መጋቤ ሃይማኖት እንደተናገሩት አገር ቤት በገጠርም እንደዚሁ ነው፣ በከተማም እንደዚሁ ነው፣ በአገር ውስጥም በውጭውም ዓለም እንደዚሁ ነው። በራሱ ወጪ እንደ ጧፍ እንደ ሻማ እየነደደ ለብዙዎች ብርሃን የሆነ ሰው ብዙዎችን ወደ ሃይማኖት ወደ ወንጌል እውነት ወደ ተዋህዶ እውነት ያመጣ ያሉትንም ያጸና የብዙዎችን ጨለማ በቃሉ ብርሃን ያበራ የቤተ ክርስቲያን የቁርጥ ቀን ልጅ ነው፣ ወንድም ነው፣ አርበኛም ነው። እንግዲህ በእኛ አገልግሎት ዘመን በሀገራችን የመንግስት ሥርዓት ተለዋውጧል። በየጊዜው እንደተበላሸ ሂሳብ ብሔራዊ መዝሙራችን ሁሉ ነገራችን ሲሰለስ ሲደረዝ ይኖራል። አንዳንድ አገልጋዮች በወቅቱ የሚቃኙ የመድረክ ሰዎች አልፎ አልፎ አሉ። ወንድማችን ጋር እንደዚህ የለም። ማንም መጣ ማንም ሄደ የነበረችውን ለወደፊት የምትቀጥለዋን አንዷን ቤተ ክርስቲያን ብቻ ዓላማው አድርጎ የኖረ ነው። የእውነት ወንጌል የክርስቶስን ወንጌል ነገረ ሃይማኖትን ነገረ ተዋህዶን ነገረ ድህነትን ክብረ ቅድስት ድንግል ማርያምን ነገረ ቅዱሳንን ክብረ ወንጌልን ነገረ መንግሥተ ሰማያትን አስፍቶ የገለጠ ነው። ቋንቋ የለውም፣ ብሔር የለውም፣ መንደር የለውም፣ ወንዝ የለውም፣ ተራራው የለውም። ሁለንተናው ቤተ ክርስቲያን ብቻ ናት። አሐቲ ቅድስት ኩላዊት ዓለም አቀፋዊት ቤተ ክርስቲያን ብቻ እና ከትናንት ሰንበት ጀምሮ ወደ ሰማያዊቷ ቤተ መቅደስ ወደ ሰማዩ ቅዳሴው ተሸጋግሯል። የመጨረሻውን ቅዳሴ ከዚያ በፊት ባለው ሰንበት ፈጽሞ መጋቤ ሃይማኖት እይታቸው ይገርማል። እኔም እየጠየቅኩ ነበረ ለአራት ቀን ለሶስት ቀን እንዴት አሜሪካ እዛው እንዴት ነው እግዚአብሔር በዚህ ውስጥ ምንድን ያለው ሐሳብ የሚል ጥያቄ ወደ ህሊናችን ይመጣል። እውነታው ቅድም እርሱ የተናገሩት
ከሀገር ውጪ በተለይ በሰሜን አሜሪካ አገልግሎት በር እንዲከፈትለት ያደረገ ይሄ ታላቅ አንጋፋ ቤተክርስቲያን ነው። ደብረ ሰላም ቅድስት ማርያም ቤተክርስቲያን ብዙ ምእመናንን እዚህ አንጿል፣ ሰርቷል፣ ብዙዎችን አፍርቷል፣ ተክቷል። እና ኢትዮጵያ አርፎ ቢሆን እንደተባለው ያው ላይቭ እየተላለፉ ርም ከማውጣት በስተቀር ሐዘኑ አይሽርም ነበረ። ይሄ ሁሉ ህዝብ ነቀሎ ኢትዮጵያም ለቅሶ አይደርስም ነበረ። ሐዋርያት ሁል ጊዜ ማረፊያቸው መቀበሪያቸው ያው የወንጌል ርስታቸው ምእመናን ናቸው፣ ቤተክርስቲያን ናት እውነት ለመናገር። ስለዚህ ከሁለት ሱባኤ በላይ ባገለገለባት በዚህ ታላቅ ቤተክርስቲያን በዚህ መልካም ህዝብ መካከል የሲኖዶሱ ተጠሪ ብፁዕ ሊቀ ጳጳሱ ባሉበት የሁሉ ሊቃውንት ካህናት መምህራን መዘምራን ባሉበት የማዕዱ ደግሞ ተመጋቢዎች ጥቅሙና ፍቅሩ የገባችሁ ምእመናን ባላችሁበት እንዲህ በመቅደሱ ዛሬም እንዲከብር ሆነ። ከዚህ በኋላ የሚነገረው ምስክርነት ያ ይሸሸው ይረቀው ይጠላው ይጸየፈው የነበረው ከንቱ ውዳሴ ስለማይሆንበት ቤተክርስቲያን ያከበሯትን ታከብራለች፣ ለቆሙላት ትቆማለች። እንዴት ባለ ክብር በአገር ያለችው ቤተክርስቲያን ይሄን ወንድም ለመሸኘት እንደተዘጋጀች እየሰማችሁ ነው፣ ወደፊትም ትሰማላችሁ። ይሄ በሰማይ ለተዘጋጀለት ክብር አረቦን ነው። ዋናው ክብር በሰማይ ስለሆነ ያለው እና ውስተ ኩሉ ምድር ወፃ ነገሮሙ ወስከ አስናፍ ዓለም ወፃ ነገሮሙ ወደ ምድር ዳርቻ ሁሉ እስከ ዓለም ጫፍ ድረስ ሁሉ ነገራቸው፣ ትምህርታቸው፣ ኃይለ ቃላቸው ደረሰ ነው የሚለው። መምህር ዘላለም ያረገጠው የኢትዮጵያ ምድር የለም። 30 ዓመት በላይ ነው አገልግሎት አብረን የቆየ ነው። ብዙ ያሳለፈናቸው ነገሮች አሉ። የተለየ ጸጋ ነው ያለው። እውነት ለመናገር በጸጋ ነው የሚያገለግለው። የሚያገለግለውን ያውቃል፣ ያምናል። ለሚያገለግለው አገልግሎት ሙሉ ዋጋ የሚከፍል ታማኝ ቁርጥ አገልጋይ እንደሆነ ቤተክርስቲያን ትመሰክርለታለች። ሁላችን መሰክራለን። ዋናው የሚመሰክረው በሰማይ ያለው ነው። ለአገልግሎት ታማኝ አድርጎ የሾመው ኦ ገብርኄር ወምእመን ዘበሁድ ምእመነ ኮንከ ዲበ ብዙ ሰይመከ፣ አንተ ታማኝ በጎ አገልጋይ በጥቂቱ ታምነሃል፣ በብዙ ደስታ ክብር ሾመሃለው፣ ወደ ጌታ ደስታ ግባ እንዳለው መክሊቱን በጣም ያተረፈ ነው። ገጠር ፈልጋችሁ ታገኙታላችሁ፣ ከተማ ታገኙታላችሁ፣ በገዳማት በአድባራት ታገኙታላችሁ፣ ጉባኤ በበዛበትም ጭር ባለበትም ታገኙታላችሁ። ዓላማ ወንጌል ብቻ ስለሆነ አንድ ሰው ለሱ ብዙ ነው፣ ጉባኤ ነው። ጊዜ ሰጥቶ ያስተምራል፣ ያጽናናል፣ ይመከራል። እግዚአብሔርን ሁሉ መዝግቦለታል። ከአውደ ምሕረት ውጭ ብዙ የሰራቸው ትሩፋቶች አሉ። ወንጌልን በተግባር የተረጎመ ያሳየ ነው። በተገለጡ አይኖቹ ማእመረ ኩሉ ማእመረ ህቡአት የሆነው ሁሉን አዋቂ የተሰወረውን የሚያውቅ እግዚአብሔር በብዙ እንደሚከፍለው እናምናለን። አብዝተን እንድንጽናና የሚያደርገን ይሄ ነው። እንድናዝን የሚያደርገን ግን ብዙ የጎደለብን ስላለ ቤተክርስቲያን መምህር ዘላለምንና እሱን የመሰሉትን ከምን ጊዜውም በላይ አጥብቃ የምትፈልግበት ጊዜ ነው። በቁሟ እየነደደች እየታረደች ነው።